ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ሰኔ 17 2018 በኢትዮጵያ ዘመን አቆጣጠር የዕለተ እሁድ የጋት ዕለታዊ አጫጭር 3 መረጃዎችን ወደ እናንተ አደርሳለሁኝ። ኦፍኮርስ አንደኛው ወደ ኋላ ተመልሰን የዛሬ 2 ዓመት በፊት የነበረውን ትንሽ ሪቫይዝ እናደርግና አሁን የምስራቅ አፍሪካ በወሳኝነት ደግሞ የአፍሪካ ቀንድ የቀይ ባህር ቀጠና ምን ይመስላል? ሶማሌላንድ በዲሰምበር 26 2025 ኦልሞስት ከ6 ወር በፊት አሁን ጁን 14 ስለሆነ 7ኛ ወሯን ይዛለች ማለት እንችላለን። ለረጅም ጊዜ ለ35 ዓመታት ሲጠብቁት ሲናፍቁት ዋጋ ሲከፍሉ የኖሩትን ዓለም አቀፍ በዩናይትድ ኔሽን ሜምበር የሆነ ሀገር እውቅና እንዲሰጣቸው እንጂ ለምሳሌ ታይዋን ዩናይትድ ኔሽን አባል የሆነ ሀገር እውቅና የሰጣት የለም ለታይዋን። ታይዋን ለሶማሌላንድ እውቅና ሰጥታለች። እንደ ቫይስ ቨርሳ ደግሞ ሶማሌላንድም ለታይዋን እውቅና ሰጥታለች። ነገር ግን የቀይ ባህር ቀጠና አጠቃላይ ራሳቸው ፕሬዚደንት ሐሰን ሼክ መሐመድ የሶማሊያ ፌዴራል መንግስት ፕሬዚደንትን ሳይት እናደርጋለን። በቀይ ባህር ቀጠና በኢንዲያን ኦሽን፣ በገልፍ ኦፍ ኤደን፣ በኤደን ባህረ ሰላጤ፣ በባብ ኤል መንደብ መተላለፊያ ይሄ ወሳኝ ሆነው የዓለማችን ኢኮኖሚ የሚዘወርበት ኢነርጂ ነዳጅ ጋዝ በሚተላለፍበት መስመር ህልውናዋን ለመጠበቅ በተለይ የየመን ሀውቲ አንድ ተራዛሚ ክንድ ሆኖ ለኢራን ሊያገለግል ወይም መጠቀሚያ ሆኖ ሰሜን የመን ደቡብ የመን የሚባለው ለሁለት ተከፍሎ ያው እዛ ውስጥ ደግሞ ሌላ ፖለቲክስ አለ። የሰሜን የመኑ የሀውቲዎች አሉ። የሀውቲ ጎሳ ራሳቸውን ረጅም ዘመን የየመን ባለቤቶች ነን ብለው የሚያስቡ ናቸው። ከስልጣን ተገፍተናል ብለው ሰንዓን ዋና ከተማውን ተቆጣጠሩ። እሱን ያሉ ወራስ ደግሞ ደቡቦች ደቡብ የመን አይ በሳሌህ ዘመን ነው እንጂ እኮ እንዲሆን ነው እኛ እኮ ደቡብ የመን ዲሞክራሲን ኤክሰርሳይዝ ስናደርግ ይኖር የተሻለ ጂኦፖለቲክስ ላይ ያለ ሎኬሽናችን ወሳኝ የሆነ ይህስ እስከሆነ ድረስ ለምንድን ነው በእንግሊዝ ቅኝ ግዛት ውስጥ ነው የኖሩት? ልክ እንደ ሶማሌላንድን እንግሊዝ ቅኝ ግዛት ስትገዛ የእንግሊዝ ሶማሊያ ወይም የእንግሊዝ ሶማሌላንድ ተብሎ ስትገዛ በተመሳሳይ ደቡብ የመንን መቀመጫውን ኤደን አድርጋ ቅኝ ግዛት ትገዛ ነበር። ሶማሌላንድ ነፃ ስትወጣ አስተዳዳሪው ገቨርነሩ የሄደው ወደ ኤደን ነው የሄደው እና ለምን ነፃ መሆን አለብን የሚል ደቡብ የመኑ ደግሞ የሳውዘን የሶኮትራ የሚባለውን ያንን ውብ ደሴት ጨምሮ ሚሊተሪ ቤዙን ጨምሮ ሳውዘን ትራንዛክሽን ካውንስል የሚባል ከዩናይትድ አረብ ኤሚሬት ድጋፍ ያገኘ የነበረ ነው። የለም ሳውዘን ደቡብ የመን የሚባልም የለም፣ ሰሜን የመንም የሚባል የለም። የምናውቀው ዓለም የሚያውቀው አንድ የመንን ነው። ለዛም ተወካይ ምንም እንኳ በደቡብ የመንም ችግር ቢኖር በሰሜን የመንም ሰና ላይም ችግር ቢኖር የፕሬዚደንሻል ሊደርሽፕ ካውንስሉ ነው ወሳኙ የሚል ዓለም አቀፍ እውቅና ያለው በወሳኝነት በሳውዲ አረቢያ ድጋፍ የሚያገኝ እሱ ነበረ። እዚህ ከኤርትራ ጋር የተያያዘው የሱዳን የፖለቲካ ቀውስ ኤርትራ በግላጭ ፕሮክሲ ባይሆንም እንደ የመኑ ሀውቲ እንደ ጋዛው ሐማስ እንደ ሊባኖሱ ሄዝቦላ እንደ ሶሪያ የአላዋይት ሚሊሻ እንደ ኢራቁ የፖፕላር ሚሊሻ እንደሚባለው ከኢራን ጎን ተሰልፈን እንዋጋለን ብሎ መግለጫ ባይሰጥም ወሳኝ የሆነ የጦር መሳሪያ መተላለፊያ ለአማጽያ ለተዋጊዎች ከኢራን ጋራ አሊያንስ ያለው ነው። ይህንን እኔ ስላልኩ አይደለም፣ የተለያዩ የፖሊሲ ፔፐሮች አርቲክሎች የሚያብራሩት ነው። በዚህ ምክንያት ይሄ ቀይ ባህር ቀጠና የመሰሳብና የመገፋፋት በመሆኑ
እስራኤል ከሶማሊያ ጋር ለመስራት ፍላጎት ቢኖራትም ይላሉ ሐሰን ሼክ መሐመድ የሶማሊያ ፌዴራል መንግስት ፕሬዝዳንት፣ ነገር ግን የሃይማኖትም ልዩነት ስላለን እስራኤልን እኛ ደግሞ በሰብአዊ መብት ጥሰት የምንከሳት የጋዛን ዜጎች የምታፈናቀል ቱ ስቴት ሶሉሽን ወይም የሁለት መንግስት መፍትሄን ያልተቀበለች በሌላ መልኩ የ1967ን መሰረት አድርጎ ኢየሩሳሌምን ዋና ከተማው ያደረገ የፍልስጤም መንግስት እንዲመሰረት ፍላጎት ስለሌላት በዚህ ስንከሳት ነበረ። ነገር ግን እየተወያየን በተለይ ከ2000 ጀምሮ 2004 2005 ጀምሮ ለባለፉት ጊዜያት ስናይ የነበረው በሰላማዊ መንገድ ጉዳዩን ጨርሰው ወይንስ በኃይል ጨፍልቀን ወደ ግዛታችን እናካታቸው የሚል ስንወያይ ነው የነበረው። ከመሃል ግን በዚህ የጂኦፖለቲክሱ ልውውጥ መግቢያ ያገኘሁኝ በማለት እውቅና ሰጣታለች። ይሄ እስራኤል ለሶማሊላንድ እውቅና የሰጠችበት ቀን በሶማሊያ ታሪክ የጨለማ ቀን ተብሎ የሚጠራ ነው። ነገር ግን ሶማሌላንድ በእስራኤል ወጥመድ ውስጥ ገባች እንጂ እውቅና አላገኘችም። አሁንም ቢሆን የራሳችንንም የአጋሮቻችንን አቅም አስተባብረን በጉልበት እንጨፈልቃለን፣ እናካትታለን የሚል መግለጫ አውጥተዋል። ኦፍኮርስ እሱን ተከትሎ የሶማሊላንድ ሪፐብሊክ ከፍተኛ ባለስልጣናት ከዚህ ቅዠት ተቆጠቡ፣ አሁን ሶማሌላንድ ብቻዋን አይደለችም፣ በራሷም አቅም እጅግ የሰለጠነ ለሶማሌላንድ ሪፐብሊክ የግዛት አንድነትና ሉዓላዊነት የቆመ አሁን እዚህ ጋር ጥያቄዎች ይመጣሉ። የሶማሊላንድ የግዛት አንድነት የሚባለው የቱ ነው የሚል ጥያቄ ይመጣል። በነገራችን ላይ ኖ ያማ ዲፋይንድ ነው ከኢትዮጵያ በኩል ባለው ድንበር። በነገራችን ላይ ክሊርሊ የተቀመጠ ድንበር እንግሊዝና ያን እንግሊዝ ትገዛት የነበረችው እንግሊዝና ኢትዮጵያ ስምምነት አድርገዋል። አንዱ እኮ ነፃ ስትወጥ በጣም ተፈርቶ የነበረው ሶማሊላንድ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ኢትዮጵያ ትጠቀልላታለች የሚል ፍርሃት ነበረ እና ወደዛ ጊዜያችንን ብዙ እንዳንወስድ እንጂ ያ ነፃ የሆን ነው ነፃ የሆኑት ማለት ነው እንደሱ የሚጠይቁት ያ ግዛታችን ነው ብለው ይወስዳሉ። ነገር ግን ሶል፣ ሰነግ፣ ካየን የሚባሉ አሉ። ልክ እንደ አውራጃ ብላችሁ ሰዷቸው እና ሶል፣ ሰነግ፣ ካየን በፑንትላንድ ግዛት ውስጥ ነው ያሉት። አሁን በፑንትላንድ ግዛት ውስጥ ከነበሩት ባለፈ ደግሞ የተወሰኑ ተውጣጣው የሳውዝ ነርዝ ኢስተርን ሶማሊያ የሚባል ደግሞ እንደገና ሌላ ክልል ፈጠሩ። ኦፍኮርስ እስራኤል አሜሪካና አጋሮቿ በግልጽ ቦልድሊ ነው የምነግራቸው እረፉ ብለው ጅቡቲን ስላስጠነቀቁ እንጂ አውዳል የሚባለውን በላይ በሎግ 20 የሚጠጋው በኩል ያለውን አውዳል ከሶማሊያ ፌዴራል መንግስት አባል እንሆናለን፣ የትጥቅ ትግልም እናደርጋለን፣ በፍጹም ከሶማሊላንድ ጋር አንሆንም ሲሉ ነበረ። መጀመሪያ አካባቢ ታስታውሱ ከነበረ ለምሳሌ ኢትዮጵያና ወደዚያ መጣለሁ ኢትዮጵያና ሶማሌላንድ የወደብ ስምምነት በወሳኝነት ደግሞ የኔቪ ቤዝ የባህር ኃይል ቤዝ ሲስማሙ በትጥቅ የታገዘ ትግል እናደርጋለን፣ ከሶማሊላንድ ጋር አንቀጥልም የሚል የማስተባበርም ስልጠና የመስጠትም ኤንድ ኤቭሪቲንግ ይሰራ የነበረው በጅቡቲ በኩል ነው። ጅቡቲዎች ብቻ አይደሉም፣ የእኛ ሀገርም ሰዎች ይሄ በተቃውሞ ጎራው ብቻ ያሉም ሳይሆን ለታሪክ መቀመጥ ስላለበት ነው። ኢቭን ዊዝን ስቴት አፓራተስ ውስጥ ያሉም ሰዎች አይ ለምን ለሶማሌላንድ እንደዚህ ማድረግ አስፈለገ የሚል ጥያቄ ተጠይቋል። ያው እንግዲህ እንትን ካላሉት ገብቶ ይፈተፍታል እንደሚባለው ማለት ነው። አሁን ግን ነገርየው እስራኤል ነው፣ ምንም ማድረግ አልተቻለም እንጂ ታስታውሳላችሁ። በነገራችን ላይ ነጥቦቹ ምንድን ነበሩ የሚለውን የትኛውም ጋር ብትሄዱ የት አለ ዶክመንቱ? እንግዲህ ሙሴ ቢሂ አብዲ ከ2017 እስከ 2024 በጎርጎሳውያን የዘመን አቆጣጠር ነው እየነገርኳቸው ያለሁት። 5ኛው የሶማሌላንድ ፕሬዚደንት ናቸው። የሰላም የአንድነትና ዲቨሎፕመንት ፒስ ዩኒቲ ኤንድ ዲቨሎፕመንት ፓርቲ ሊቀመንበር ናቸው፣ ወይ በሌላ አጠራር የኩልሚዮ ፓርቲ የሚባለው የዛ ፓርቲ ሊቀመንበር ናቸው። በዚህ ሊቀመንበርነታቸው ከኢትዮጵያ ጋር ስምምነት በ2024 ጃንዋሪ 1 2024 ሲፈረም አንደኛ ስምምነት ነው፣ የመግባቢያ ስምምነት እንጂ
ዲቴል አንቀጽ በአንቀጽ አይደለም። አንደኛው ስምምነት የሚለው ምንድን ነው? ኢትዮጵያና ሶማሌላንድ በትብብር ይሰራሉ፣ በንግድ፣ በጸጥታ፣ በጸረ ሽብር፣ በድንበር ላይ ንግድ፣ እያንዳንዱ ነጥቦች አሉት። በአንድነትና በጋራ በመመስረት ይሰራሉ፣ የመሰረተ ልማት ይተሳሰራሉ፣ በኃይል በውሃ አቅርቦት ይሰራሉ። ለምሳሌ በዚህ አንድ የስዊድን መንግስት የሚያስተባብረው አንዱ ድልድይ የዚያ ውጤት ነው ብለን ወስዶ እንችላለን። የኃይል መሰረተ ልማት ሁሉ፣ የቴሌኮም መሰረተ ልማት፣ የመንገድ መሰረተ ልማት በጋራ ይሰራሉ። በድንበር ላይ ንግድ፣ በህገወጥ ንግድ ላይ፣ የኢሊሲት ፋይናንሲንግ ላይ፣ የህገወጥ የገንዘብ ዝውውር፣ በዚህ ላይ በጋራ በትብብር ይሰራሉ ነው የሚለው የመጀመሪያ። ሁለተኛው ሶማሌላንድ ለኢትዮጵያ ባህር ኃይል የጦር ሰፈር በሊዝ ታቀርባለች። ዝርዝሩ ምንድን ነው የሚለው አከፋፈሉ ዝርዝሩ በቀጣይ የሚወሰን ይሆናል ይልና ለምሳሌ ሶስተኛ ኢትዮጵያ የሶማሌላንድ የንግድ ወደቦችን ለውጭና ገቢ ንግድ ትጠቀማለች። እንዳስፈላጊነቱ በራሷ በሊዝ የምታለማው ወደብ ከሶማሌላንድ ይቀርብላታል ይላል። የዚህም እንዴት ነው የሚሆነው? ለምሳሌ ከኢትዮጵያ አየር መንገድ ድርሻ ይኖራታል ተባለ። ሀሳቦች ናቸው እንጂ ሶማሌላንድ ከኢትዮጵያ አየር መንገድ ድርሻ ይሰጣታል የሚል የለም ስምምነቱ ላይ። ነገር ግን ለምሳሌ ሊዝ ቢሆን በሊዝ የኔቪው 50 ዓመት ነው ለምሳሌ እና እንደ አስፈላጊነቱ በ10 ዓመት ይራዘማል ይላል። 60 ዓመት ብላችሁ ሰሩት። ከዚያ አራተኛ ልምጣላችሁ። የሶማሌላንድ ህጋዊ አገር ለመሆን የምታደርገውን ጥረት ኢትዮጵያ እንዳስፈላጊነቱ በጥልቀት የምታጤነው ይሆናል ይላል። ይህ ፕሮቪዥን ነው። በግልጽ እውቅና ትሰጣለች አይደለም። እውቅና የመስጠት ደግሞ የራሱ ሂደት አለዋል። ታጤነዋለች። the provision for the Ethiopian government ወይንም the Ethiopian government to make an in-depth assessment towards a position regarding the efforts of Somaliland to gain recognition ነው የሚለው። አማክለ ልድገምላችሁ። the Ethiopian government shall make an in-depth assessment towards a position regarding the efforts of Somaliland to gain recognition ይልና ከራስም ባለፈ ከሌሎች ሀገራት ጋር ባለው የዲፕሎማሲያዊ ግንኙነት ይህን የማስተባበር ስራ ይሰራል ይላል። እነዚህ ናቸው። አንደኛው ብዙም አስፈላጊ አይደለም። I'm not authorized ጥያቄም ተቋ ቢኖር ስለዚህ leased for 50 years with a possible extension of 10 years የበደንነት በድንበር በጸጥታ አብረው ይሰራሉ የሚል ከተቀመጠ በኋላ 10 kilometers of Red Sea coast and Somaliland will receive a stake in Ethiopian Airlines የሚል ስቴክ የሚል በግልጽ ከአየር መንገድ የሚል የለው። አሁን በሊዝ ለምሳሌ ስንት ብር ሆነ ብለን እንውሰድ። ታስባላችሁ ከቴሌ ነው ወይ ከአየር መንገድ ነው ወይ የሚል እንዳማራጭ ዲስከስ የተደረገ እንጂ ሜሞራንደም ኦፍ አንደርስታንዲንግ ላይ አየር መንገድ የሚል ቴሌ የሚል የለው። ይህን ተከትሎ ለቀባሪ ማርዳት ነው የሆነው። እንደምታውቁት ዝርዝር ዘመቻ ወከባ የአፍሪካ ህብረት ራሱ አጥንቶ በ2005 ሶማሌላንድ በልዩ ሁኔታ እውቅና ያስፈልጋታል እንዳላለ ያን ሸልፍ ላይ ወሮሮ ሰፊ ዘመቻ ተደረገ። የአፍሪካ ህብረት ከኢትዮጵያ ይወጣው። ዘመቻውን የሚያሳፍረው የኢትዮጵያውያን መሩት። የጨረቃ ወደብ ነው። ስምምነቱ ዝም ብሎ ነው። እዚህ የትም አይደርስም። ተራና ሉባልታ ነው። አላዋቂነት ነው። ሌላ ጦር ጠማሽ ጦር አምጡልኝ ነው የሚል መጣ። ከሐሰን ሼክ መሐመድ ጎን ነን፣ ከሶማሊያ ጎን እንሰለፋለን። ይሄ ወደብ ኢትዮጵያ ከተሳካላት ስልጣን ሁሉ እንለቃለን። ምንድነው ይሄ? እኔ ፖለቲካ እናቆማለን። አንዳንድ እንዳልኳችሁ ስም መጥቀስ አስፈላጊ ስላልሆነ እንጂ በፓርቲ መዋቅር ውስጥ ራሱ ያሉ የለም ይሄ ትክክል አይደለም ያሉ ሰዎች ነበሩ። እነማን ናቸው የሚለው ያን ያህል እኔ ለእኔም ለእናንተም ጥሩ ስላልሆነ እንጂ
ብሎ ሄደና ሶስቱ ተጠራሩ። በማን ጋባዥነት? በኢሳያስ አፈወርቂ ጋባዥነት አስመራ ላይ ተገኙ። አብደልፈታህ አልሲሲ ከካይሮ መጣ። ማደሪያ ስለሌለው ወዲያውኑ ነው የተመለሰው። ሐሰን ሼክ መሐመድ መጣ ከሞቃዲሾ። ሁለቱም አስመራ ተገናኙ። የሶስትዮሽ ስምምነት ተስማሙ። ምን የሚል? ጆይንት ስቴትመንት ኦፍ ዘ ትራይፓርታይት ኢጂፕት ኤሪትሪያ ሶማሊያ ሰሚት አሉና ምን አሉ? አንደኛ upon the kind invitation extended by His Excellency President Isaias Afwerki, President of the State of Eritrea, to His Excellency President Abdel Fattah al-Sisi, President of the Arab Republic of Egypt, and to His Excellency President Dr. Hassan Sheikh Mohammed, President of the Federal Republic of Somalia. The three presidents meet today, October 10, 2024, in the Eritrean capital, Asmara. During the meeting, the presidents held extensive consultation on vital regional and international issues at the tripartite summit አሉና ይሄ አንደኛው። ሁለተኛ መግቢያው ነው። አንድ የሶማሊያን የግዛት አንድነትና ሉዓላዊነት በፍጹም እናከብራለን፣ እናስከብራለን፣ የጦር ኃይል ሁሉ እስከ ማዝመት እንደርሳለን። ለምን? ኢትዮጵያ የባህር በር የንግድ ወደብ እንዳታገኝ እንዲሁም የጦር ቤዝ እንዳይኖራት። አስቡ፣ ፈረንሳይ፣ አሜሪካ፣ ጀርመን ራሷ በማዶ ተጋሪ የሆነችዋ ሳውዲ አረቢያ እንኳን ሳይቀር ቤዝ ያላት ሀገር እነ ጃፓን፣ ቻይና የሁሉ ያለው ሀገር የሚገኘውም እንኳን ተለምኖ ሲመጣ አገኘው የሚባል ኢትዮጵያ ግን እንዳትሄድ ነው ጥረቱ። ሶስተኛ የጋራ ትብብሩን ለማጠናከር agree to develop and deepen cooperation and coordination between the three countries in order to enhance the capability of the Somali state institution to confront various internal and external challenges. ወዲያውኑ የኦክቶበር 10 የተፈረመ እንደምታስታውሱት ወዲያውኑ ደግሞ በሁለት መርከብ የጦር መሳሪያ ተሰጠ። በአውሮፕላን መጣ፣ ኤሊት ፎርስ መጣ። በአሚሶም የአፍሪካን ሚሽን ኢን ሶማሊያ ነው። አሚሶም የቀደመ ነው። አሚሶም ኢትዮጵያ ነበረችበት ነው። አፍሪካ ሚሽን ኢን ሶማሊያ። ከዛ አፍሪካን ትራንዚሽን ሚሽን ኢን ሶማሊያ ላይ ወታደር አሰፍራለሁኝ አለ። ያኔ ሶማሊያ የኢትዮጵያ መከላከያ ሰራዊት ጭራሽ እንዲያውም የሰብአዊ መብት ረገጥ ያደረገ እንዲህ ሁሉ ያወደመን ያልተባለ የለም። ታስታውሱት። የኢትዮጵያ መንግስት ጸጥ ረጭ ብሎ ነው ያለፈው፣ ዘም ብሎ። ኢትዮጵያ የነካቸው ኢትዮጵያ ምንድን ነበር የሚለው? The Ethiopian government shall make an in-depth assessment towards a position regarding the efforts of Somaliland to gain recognition ብሎ አንድ የተጨመረች አለች። ከራስ ባለፈ ከሌሎች ሀገራት ጋር በሚኖረው ግንኙነት ነገሮቹ እንዲጤኑ ያደርጋል የምትል ኤሌመንት አለች። ያ ሁሉ ዘመቻ ያ ሁሉ ፉከራ ሆነ ዘንድ ቱርክ እዚህ ጋር ትመጣለች። ቱርክ ቆጵሮስ ወይም ሳይፕረስ ብለን የምንጠራት ሀገር ከ1983 ጀምሮ የደሴት ሀገር ነው፣ በሜዲትራኒያን በኩል ያለ። ይህ ሀገር ሁለት ህዝቦች አሉበት በወሳኝነት። የግሪክ ምንድን ነው ግሪካውያን የሆኑ ግሪክ ሲፕሮትስ አሉ። ሌሎች ደግሞ እነዚህ የቱርክ ሲፕሮትስ አሉ። የኦሪጂናቸው ከቱርክ የመጡ አሉ። ዘን አንድ ላይ ማዋሃድ ወደ አንድ ለማምጣት ብላ ግሪክ የሆነ ሚሊተሪ ኢንተርቬንሽን ሲኖር ቱርክ ወታደር ላከችና የራሴን ነዋሪዎች የራሴ ኦሪጂን የሆኑ ዜጎችን መጠበቅ አለብኝ። ልክ አሁን ሩሲያ እንደምታነሳው ሩሲያንስ የሩሲያ ቋንቋ የሚናገሩ የሩሲያ ኦሪጂን ያላቸው ዩክሬን ውስጥ ማንነታቸው እንዳይጨፈለቅ ብለን ጣልቃ ለመግባት ተገድናል እንደሚባለው። እኛም ያን ማንሳት እንችላለን። በነገራችን ላይ አንዱ በአሰብ ረገድ የምናነሳው የአፋር ኦሪጂንን እሱን ማንሳት እንችላለን። ያንን ለማድረግ የሚጠበቅብን የአፋርን ኦቶኖሚ የበለጠ ማሳደግ ነው። እሱ በሌላ ጊዜ የምናየው ይሆናል እንደ ነጥብ አስፈላጊ ነው ከተገኘ። ዞሮ
በዚያ ምክንያት ቱርክ ወሳኝነት ያላት የአውሮፓ ህብረት አባል የሆነች ዓለም አቀፍ እውቅና ያላት በህዝብ ደረጃም ወደ 1,300,000 ገደማ የሆነ ያለው ህዝብ ያላት ቆጵሮስ ነች፣ ሳይፕረስ ነች። ሌላኛዋ ግን የነርስ ሳይፕረስ ግን ማንም እውቅና አልሰጣትም። ማን ብቻ እውቅና ሰጧታል? ግን ቱርክ ሰጣታለች። እና ስሟ ነርስ ሳይፕረስ ወይንም በይፋዊ መልኩ ተርኪሽ ሪፐብሊክ ኦፍ ነርዘርን ሳይፕረስ TRNC ተብላ ትጠራለች። የሚጠቀሙት ገንዘብም የቱርክን ገንዘብ ነው የሚጠቀሙ። በአብዛኛው የቱሪዝሙ ወይም ሰርቪስ ሴክተሩ ነው። ትንሽ ቁጥራቸው ሞሮለስ ወደ 400,000 ገደማ ስለሆኑ ያኛው ቆጵሮስ ደግሞ 1,300,000 ገደማ ነው ህዝቡ። ይሄኛው ወደ 400,000 ገደማ ነው። ብሔራዊ ባንካቸው፣ የፋይናንስ ስርዓታቸው ኤቭሪቲንግ ቱርክ ነው። ስትራቴጂክ ኤሪያ ላይ ነው ያለው። ሚሊተሪ ያው ሙሉን ዲፋይንድ የሆነ ነው ባትሉትም ልክ ሚሊተሪ ቤዝ አላቸው። የቅኝት ሪኮነሰንስ ኤቭሪቲንግ ይሰራል። የሜዲትራኒያን ሲ ላይ ፕሬዘንስ እንዲኖራቸው ለሚፈልጉት ቱርኮች ወሳኝ ቤዛቸው ነው። የሎጂስቲክስ ሀብ ማድረግ ይፈልጋሉ። ይሄንን ወደ አውሮፓ በዚህኛው በደቡብ ሳይድ ወደ አውሮፓ ለመዳረስ ወደ ፈረንሳይ፣ ወደ ጣሊያን ያን ያህል በዚህ ረገድ የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር እየመጣ ቢሆንም ያንን ለመቀናቀን ደግሞ የሬልዌይ የቱርኮች የሚያለሙት ሬልዌይ ልማት አለ። ከዚህ በፊት ለእናንተ ከነዳታው ወደ 5,500 ኪሎ ሜትር እንደሆነ ከዩናይትድ አረብ ኤሚሬት ከዩናይትድ አረብ ኤሚሬት ሳይሆን ከሳውዲ አረቢያ ከኦማን ጋር ሁሉ እንደተስማሙ ያ በወቅቱ የሚጠናቀቅ ከሆነ ኢቨን በቱርክ ኢኮኖሚ ላይ እስከ $55 ቢሊዮን ድረስ አመታዊ ጭማሪ እንደሚያሳይላቸው ወደ እናንተ ያደረስኩታለን። ኢኮኖሚ ነው እዚህ ውስጥ ይሄን እምነት ምናምን ወደ ኢኮኖሚ ለሚደረገው ሽግግር እንደ ሉብሪካንቱ ነው የሚያገለግሉ እንጂ ፒውርሊ ያን እምነት ለመጠበቅ ይሄንን የማድረግ እነዚህ አይደሉም ጉዳዮች። ዞሮ ይህንን ቆጵሮስን ነርዝ ቆጵሮስን ለራሷ ስትል ቱርክ እዛ እንደሰጠችው እስራኤል መጣችና እዚህ ለማን እውቅና ሰጠች? ለሶማሌላንድ እውቅና ሰጠች። ዲሴምበር 26 2025 ኢትዮጵያ የሁሉ ወከባ፣ የውስጥ ባንዳ፣ የውጭ ባዳ የራሳቸውን ውሳኔ የሻሩ ቀጠናዊ አህጉራዊና ዓለም አቀፋዊ ተቋማት ጭምር ጉዳዩ ያሁሉ ወከባ ከአረብ ሊግ፣ የኦርጋናይዜሽን ፎር ኢስላሚክ ኮኦፕሬሽን፣ ራሱ ኢጋድ፣ የአፍሪካ ህብረት ምን ያልተረባረባል። በወሳኝነት ደግሞ የሀገር ውስጥ ባንዳው እኛ ከሐሰን ሼክ መሐመድ ጎነን እየተባለ ስደተኛ የነበረውን የሶማሊያ መንግስት በእግሩ እንዳላቆመ ከነውስንነቱም ከነራሱም ችግር ቢሆን ዛሬ ሶማሊያ የሚባል መንግስት ጸንቶ እንዲቆም ዛሬም ድረስ ያደረገ ሰራዊት ያልተባለው የለም፣ ያልተባለችው ነገር የለም። ኢትዮጵያ በአንካራ ዲክላሬሽን ወጣች ለቃ። ኢትዮጵያ ስትወጣ ማን መጣ? እስራኤል መጣ። እስራኤል ከመጣ ምንም ልታረገው አትችልም፣ ትቀበላለህ ማለት ነው። የአፍሪካ ህብረት አወገዘ፣ ኢጋድ አወገዘ፣ አረብ ሊግ ተናገረ፣ ቱርክ ፎከረ፣ ግብፅ እስቲ ለምን እስራኤል እንደዚህ ያደረገች ብለው ለምን ያ ትራይፓርታይት የጆይንት ለምን አልተሰበሰቡ? ዓላማው ምን ስለነበር? ኢትዮጵያ የእናንተ አንድ ለጠላትህ እናንተ ላይ ያደረጉትን አንድ ጠላት ላይ ያደርገዋለሁ ቢባል ግብፅ፣ ኤርትራ አንዳንድ አይናችን ይጥፋ የሚሉ ናቸው። መጣ፣ እውቅና ሰጠው። ይህን ሴኩሪቲ ቀረበ። እንደምታስታውሱት እውቅና መስጠት የአንድ ሀገር ሉዓላዊ መብት ነው። መስጠትም አለመስጠት መብታቸው ነው። እስራኤሎች የሰጡትን እውቅና የራሳቸው ውሳኔ ነው። ለምን ስራ ታስፈቱናላችሁ? የሌለ እናንተ ለፍልስጤም እውቅና ይሰጥ እያላችሁ የምትናገሩ ሰዎች ሶማሌላንድ እውቅና ይሰጥ ለምን? ግብዝነት ነው።
የሚባል ሪጀክት ተደረገ። ለዛ ነው ደጋግሜ ከዚህ በፊት ወደ እናንተ መረጃ ሳመጣ ግሪክ እውቅና ልትሰጥ ትችላለች ስላችሁ ግሪክን በመቃወም ነው ጦር ያዘመተችው። ዋናዋ ቆጵሮስና ሳይፕረስ የሚባለውን ግሪክና ቱርክ ከፍተኛ ፍጥጫ ውስጥ ነው ያላቸው። ዘን ሌላው ቆጵሮስ የኔቶ አባል ሀገር ነው። አንድ የኢዩ የኤሮፒያን ዩኒየን አባል ሀገር ነው። ዩሮ ነው የሚጠቀመው። ኦፍኮርስ በቋንቋ ደረጃ እንግሊዘኛም የተርክሽ ቋንቋም ግሪክም ይነገራል። ዓለም አቀፍ ኃላፊነት ያለበት ሀገር ነው። ቆጵሮስ እውቅና ሊሰጥ ይችላል። እዚሁ ላይ ደግሞ አሜሪካ፣ ግሪክ፣ ዩኤስ፣ ግሪስ፣ ሳይፕረስ፣ እስራኤል ላውንጅ ኢስት ሜድ ኢነርጂ ሴንተር ኢን ሄስተን እንግዲህ የቴክሳስ ግዛት ውስጥ ይህንን ላውንች አድርገዋል። የዚህ አስተባባሪ መሪ ሆና ደግሞ እስራኤል ተመርጣለች። ይሄ በቀጣይ ይሄድና ግሪክ በእርግጠኝነት ያው የራሷ ኤነርጂ ፕረስ ስላለባት ጉዳይ ካልሆነ በቀር ቆጵሮስ ሁለተኛ የዩናይትድ ኔሽን አባል ሆና ግሪክ ሶስተኛ ሆና ህንድ ሌሎች ይመጣሉ። እዚህ ላይ አንድ ጥያቄ ይጠየቃል። ለምን ኢትዮጵያ እውቅና ለሶማሌላንድ አትሰጥም የሚል ጥያቄ ይመጣል። ኦብቪየስሊ እውቅና ሁለተኛ ብንሆን ሶስተኛ ብንሆን አራተኛ ብንሆን በቃ ምንም አስፈላጊ አይደለም። ታስተባብራለህ፣ አብረህ ትሰራለህ። ለምን ብሔራዊ ጥቅም ምንድን ነው የሚለውን አርቆ የማያይ እንግዲህ ምናልባት የኃላፊ ነው ሁሉም ነገር እንደምታውቁት ከአገር ህልውና ታላቅነት በኢኮኖሚ የመበልጸግ በቀጠናው ውስጥ አንከር ስቴት መሆን እንዴት ነው ልዩነት የሌለው ሀገር የለም። ለዛ ነው አልሸባብ እስቲ በዚህ ተባበረኝ ብትለው አይሰማም። እንዲው ሌላው ቀርቶ የሶማሊያ ፌዴራል መንግስትን አባረን አንተን ሞቃዲሾ ላይ ስልጣን እናስቀምጣለን፣ በዚህ ረገድ ግን ተባበረን የሚል ጥያቄ ከኢትዮጵያ መንግስት ቢቀርብለት አይሰማም። ሌላው ሙስሊም ብራዘርሁድ ሂደህ ግብፅ እንደዚህ ስትሉ አይሰማም። በናይል ጉዳይ ላይ ተደራደሩ ቢባል የኛ ባንዳ ለዘመናት የተሰራው በሽታ የምታዩት። በዛ ላይ ደግሞ አለማወቅ አለ። ስልጣን ምንድን ነው የሚለውን ይሄ ብሔርተኝነቱ ክፋቱ አለ። በትምህርትም ከታች ጀምሮ ልዩነት እየተሰበከ ነው የመጣው። መለያየት፣ አጥር፣ መከለል፣ ክልልነት ህገ መንግስት ኖሮት የአንድ ጽላት ከዛ መዝሙር ተቀምጦ ያ ነው የመጣን። ያንን በአንድ ቀን እንዲሁ በትኖ ጥሮ ሌላ ነገር ማምጣት ይቻላል ወይ? ተደርጓል ከዚህ በፊት። ግን ያ አይደለም ያዋጣው። የሀገራዊ ምክክር ያስፈልጋል። ሀገራዊ ምክክሩ በራሱ በቃ ያለቀለት ውጤት ይሰጣል። ሀይት ጉድቢ እንዴት ሊሆን ይችላል? መነሻ ሀሳብ ይሰጣል። የቀረቡ የህዝቦች ጥያቄ አለ። እኔ መገንጠል አለብን ሁሉ የህዝብ ጥያቄ ቀርቧል። ያ በደንብ ይታያል። አስተሳሰቡ ሀሳብ ነው የሚወስን። በዚህ ሀሳብ መሰረት ፖሊሲዎች፣ ስትራቴጂዎች፣ ፕሮግራሞች ያንን መሰረት አድርገው ደግሞ ስራዎች ይሰራሉ። ኢትዮጵያ ለሶማሌላንድ አሁን እውቅና መስጠት የሚጠበቅባት አይደለም የሚሆነው። ቴክኒካሊ ስራዎችን ትሰራለህ። የበርበራ ወደብን ትጠቀማለህ። አሁን ሶማሌላንድን ወደኋላ የሚመልስ አቅም ያለው የለም። ጨብልቄ ወይ ቱርክን ወይ ሳውዲ አረቢያን ወይ ወዘተረፈ አስተባብሬ በጉልበት ይጨፈልቃለሁ ብሎ ንቅናቄ ቢያደርግ ሊደፈቅ ሊመታ የሚችል ኃይል አለ የሚመታ። በዚህ ረገድ ስልጠናዎችም ሰፋፊ ወታደራዊ ስልጠናዎች፣ ሰፋፊ የውሃ ስልጠና፣ የግብርና ስልጠናዎች የሰጡ ነው። ለዚህ ሁሉ መነሻችን በዛሬው ዕለት የሶማሌላንድ ሪፐብሊክ ፕሬዝዳንት ዶክተር አብድራህማን መሐመድ አብዱላሂ በቅጽል ስማቸው ኢሮ ከባለቤታቸው ፍርዳውስ መሐመድ ሮበሌ ቀዳማዊት እመቤት ፍርዳውስ መሐመድ ሮበሌ ጋር በመሆን የልኡካን ቡድኖቻቸውን አካተው ከፍተኛ የሶማሌላንድ ሪፐብሊክ የመንግስት ባለስልጣናትን በመያዝ ወደ ቴል አቪቭ እስራኤል ገብተዋል። ከገቡ በኋላ እጅግ ደማቅ አቀባበል ተደርጎላቸዋል። የእስራኤል ፕሬዝዳንት አይዛክ ሄርዞግ ከቀዳማዊት እመቤት ሚሸል ሄርዞግ ጋር
በፕሬዝደንት ጽህፈት ቤት ደማቅ አቀባበል አድርገውላቸዋል። ሚዲያ ብሪፊንግ ተደርጓል። በሚዲያ ብሪፊንጋቸው ፕሬዝደንት አይዛክ ሄርዞግ አሁን ከፎርማል ዲክላሬሽን ባለፈ ከመደበኛ እውቅና ባለፈ ፎርማል የሆነ ኮኦፕሬሽን ትብብርና የህዝብ ለህዝብ ትብብር ትስስር እጅግ ወሳኝነት አለው በሚል አቅርበዋል። ምንድነው ያሉት? the president residence in George then opening from declaration to people cooperation and collaboration ወሳኝ ነው በሚል አስቀምጠዋል። 5 ቀን ይፋዊ የሥራ ጉብኝት ይኖራቸዋል። በዚህም ራሳቸው ፕሬዝዳንት አብዱራህማን መሐመድም አብዱላሂም ንግግር አድርገዋል። ታሪካዊ መሪ ሆኜ እዚህ ለጉብኝት ስገኝ የላቀ ደስታ ይሰማኛል። ለተከታታይ ዓመታት ስንጠብቅ የነበረውን የዓለም አቀፉ ማህበረሰብ አባል መሆንን አግኝተናል። ለዚህም የእስራኤልን መንግስት የእስራኤልን ህዝብ እናመሰግናለን። ህጋዊ እውቅና ለማግኘት የምናደርገውን ጥረት አጠናክረን እንቀጥላለን። ከሌሎች ወንድም እህት አገሮች ጋራ ቀጠናዊ ኃላፊነታችንን አህጉራዊ ኃላፊነታችንን በትብብር ለመስራት ዝግጁ ነን የሚል ንግግር አድርገዋል። ምንድነው የሚኖራቸው ፕሮግራም ሲባል እንደው በወፍ በረር ለማየት ነገ ሆፕፉሊ በኢየሩሳሌም ኤምባሲውን በይፋዊ መርቀው ይከፍታሉ። አይ ቲንክ በኤምባሲ መክፈት ስነ ስርዓቱ ላይ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር አብረዋቸው የሚኖሩ ይሆናል። ከዚህ ኤምባሲውን ከመክፈት ባለፈ በኢየሩሳሌም ነው የሚከፈተው። እንግዲህ ሌላው የሙስሊም ወርልዱ አረብ ሊግ ኦርጋናይዜሽን ፎር ኢስላሚክ ኮኦፕሬቲቭ ሌሎችም ኢየሩሳሌም የፍልስጤም ዋና ከተማ ነች ብሎ ያምናሉ። ነገር ግን ራሷ እስራኤልም አሜሪካም ሌሎችም 7 ሀገራት ደግሞ የለም ኢየሩሳሌም የማትነጠል የማትከፈል የእስራኤል ግዛት ነች ብለው አስቀምጠው እውቅና የሰጡበት ሁኔታና በዛ ኤምባሲ ከፍተዋል። ስለዚህ ሶማሊላንድ ሪፐብሊክ 8ኛ ሀገር ሆና ወደ ኋላ በማይመለስበት ሁኔታ ግንኙነታቸውን አጽንተዋል ማለት ነው። ከጌዲዮን ሳር ጋር የመነጋገር በዛ በኤምባሲ ምረቃ ይፋዊ የምረቃ ስነ ስርዓት ላይ መሳተፍ በኢየሩሳሌም በእስራኤል የሶማሊላንድ ሪፐብሊክ አምባሳደር ከሆኑት ዶክተር መሐመድ ሀጂ ጋራ በ18 ሜይ 2026 ነው የሹመት ደብዳቤያቸውን ለእስራኤል ፕሬዝዳንት አይዛክ ሄርዞግ ያስረከቡት። በዛ ስነ ስርዓቶች ይኖራሉ ማለት ነው። ሌላው ባይላተራል ሚቲንግ ይኖራል። ዛሬ ከፕሬዝዳንት አይዛክ ሄርዞግ እና ከቀዳማዊት እመቤት ሚሼል ሄርዞግ ጋር የነበረ እንኳን ደህና መጣችሁ ንግግሮች አሉ። ከዛ ባለፈ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከሌሎች የመከላከያ የደህንነት አመራር አባላት ጋር እንዲሁም መቀመጫቸውን በእስራኤል በቴል አቪቭም በኢየሩሳሌምም ካደረጉ የውጭ ሀገራት ወኪሎች፣ አምባሳደሮች፣ የፖለቲካ ጉዳይ አስፈጻሚዎች ጋር ውይይት ያደርጋሉ። 3ኛ የኢንቨስትመንት ፎረም ነው። የኢንቨስትመንት መድረክ ይኖራል። በዚህ በተለያየ በንግድ፣ በቱሪዝም፣ በግብርና፣ በአቪዬሽን፣ በሴኩሪቲ የሚሊተሪ ኢንዱስትሪ ኮምፕሌክስ ውስጥ የተሰማሩ ከ200 በላይ ኢንቨስተሮችን አግኝተው ውይይት ያደርጋሉ። ወደ ሶማሊላንድ ኢንቨስት እንዲያደርጉ ግብዣ ያቀርባሉ ተብሎ ይጠበቃል። እንዳልኳችሁ ሌላው 4ኛው የዲፕሎማቲክ ሪሌሽን ነው። መቀመጫቸውን በእስራኤል ካደረጉ ሌሎች አገራት ጋር ማለት ነው። በተመሳሳይ ያድ ቫሽም የሚባል እንግዲህ ያድ ቫሽም በመጽሐፍ ቅዱስ ስምና መታሰቢያ ማለት ነው። በዚህ በሁለተኛው የዓለም ጦርነት ወቅት በእስራኤሎች ላይ የተፈጸመውን ሆሎካስት ወይንም ዘር ጭፍጨፋ ያንን መታሰቢያ ይጎበኛሉ። በነገራችን ላይ በዚህ ረገድ ሶማሌላንድ በተለይ ሃርጌሳ በጦር አውሮፕላን የተደበደቡ በከፍተኛ ሁኔታ ጉዳት የደረሰባቸው ከ200,000 ፕላስ በላይ ደግሞ ጉዳት የደረሰ ከዛ ጋራ ከእስራኤል ጋራ የሚያመሳስላቸው ጉዳይ አለ። ኦፍ ኮርስ እስራኤሎች ሌሎች በጀርመን ነው በዋነኝነት ኦፍ ኮርስ ያ ፖላንድም አለ። ግን ሂትለር ነው ያንን ጭፍጨፋ የፈጸመው ሌላ ወገን ነው። ወራስ
ሶማሌላንድ ግን የራሱ የአንድ ሀገር መሪ የሆነ ነው። የመገንጠል ጥያቄ አቅርበው ስለነበረ እሱንም ይጎበኛሉ። በዛ ዙሪያ ንግግሮች ይኖራሉ። እሱንም ወደ እናንተ የማደርሳችሁ ይሆናል ማለት ነው። ሌላው እንግዲህ ምናልባት ከዚህ ጋር ተያይዞ ወደ መካከለኛው ምስራቅ ስንሄድ ዛሬ የዶናልድ ትራምፕ 80ኛ ዓመት በዓል እየተከበረ ነው። ይሄ በዓል ዛሬ እኩለ ሌሊት ላይ አሜሪካ 250 ዓመት ይሞላዋል። 250 ዓመት የሆነው አገር ነው እንግዲህ ዛሬ እንደዚህ ፈጣን ኢኮኖሚ እድገት አስመዝግቦ ዓለምን መምራት የቻለው። ቁጭት ሊፈጠርብን ይገባል። እኛ አክሱም፣ ላሊበላ፣ ሌሎችንም የምንጠቅስ የጎንደር አብያተ መንግስታትን፣ የድሬ ሶፍ ዑመርን፣ የሶፍ ዑመር ዋሻን፣ የድሬ በድንጋይ ላይ ያሉ ፔይንቲንጎችን የምንጠቅስ የጥያ ትክል ድንጋይን ብዙ ነገሮችን የምንጠቅስነን። ግን እንዴት ወደኋላ ቆምን? እንዴትስ ወደፊት እንስፈንጠር? አሁን ካሉ በሙሉ ግጭቶች ስለ እውነት እላቸዋለሁ፣ በሙሉ ግጭቶቻችን የጠላቶቻችን ትርክት የፈጠራቸው ኢትዮጵያን ወደኋላ የመጎተት ቱማታዎች እንጂ ዲፋይንድ የሆኑ አይደሉም። መነጋገር በደንብ ተደርጎ አርቲኩሌት ተደርጎ እኒ ጥያቄዎች አሉን እያሉ መከራከር የሚቻልበት ነገሮች አሉ። ያ ማለት የህዝብ ፍላጎት የለም ወይም የልሂቃን ጥያቄ የለም ወይንም የሆነ እዚህም እዚያም የሚነሳ ነገር የለም ማለት አለ። በሁሉም በኩል አለ። የሁሉም ግን ብትጨምቁት ምን ብትሉት ባለቤቱ ውጭ ነው ያለው። ባለቤቱ ውጭ ስለሆነ ነው የትኛውንም ግጭት ኦነግ ሸኔንም ሲደግፍ የምታገኘው፣ ጽንፈኛው ፋኖንም ሲደግፍ የምታገኘው፣ የህዋት የወያኔም ደጋፊ የሆነው የትኛውንም የታጠቀ ልደግፍ የሚለው ባለቤቱ ውጭ ስለሆነ። ስለዚህ ጥያቄዎቻችንን በደንብ ማጥራት፣ በሰላማዊ መንገድ መመለስ፣ በዚህ ቀጠና ውስጥ በዚህ ወሳኝ በሆነው የአፍሪካ ቀንድ ውስጥ እየተፈጠሩ ያሉ መልካም እድሎችን አሟጠን መጠቀም መቻል አለብን። ይሄ እድል ካመለጠን ምናልባት የዛሬ 50 ዓመት እሱም ይኖራል ወይ? እንደዚህ አይነት ነገር ትርምስ ይመጣል ወይ? የዛሬ 100 ዓመት እሱን ለምሳሌ በ1991 ወይንም በቀዝቃዛ የዓለም ጦርነት ወቅት ኦልሞስት የዛሬ እሱን ካየነው የዛሬ 40-50 ዓመታት የነበሩ እድሎች አሁን የሉ። አሁን መጡ። 50 ዓመት ጠበቅ። አሁን ደግሞ ከምንጠብቅ እሱን ማየት ይጠበቅብናል። ድሮ ዛሬ 80ኛ ዓመታቸው ይከበራል። የኢራንና የአሜሪካ ስምምነት ቨርቹዋሊ በበይነ መረብ ይፈረማል እየተባለ እየተጠበቀ ነው። እሱን አብረን የምናየው ነው የሚሆነው። ድሮ ግን እዚህ እስራኤል የሊባኖሱ የሂዝቦላ አማጺ ላይ የማያዳግም ጥቃት እየፈጸመች ነው። ከ29 በላይ መንደሮች ለቀው ቪሌጅስ ለቀው እንዲወጡ ተነግሯቸዋል። የዋሻ የጦር መሳሪያ ማከማቻ፣ የመተኮሻ የላውንቺንግ ቦታ አግኝተዋል። እሱን እየመቱ ነው ያሉት። ያም ብቻም አይደለም፣ ጥቃቱ ተጠናክሮ ቀጥሏል። ይህን ተከትሎ ኢራን ኖ እኛም መልሰን እንመታለን ዝም ብለን አንተውም የሚል ጉዳይ አለ። ምንድን ነው ስምምነት እየተጠበቀ እስራኤል ግን ሄዝቦላ ላይ ወይ ሊባኖስ ላይ ጥቃት የምትፈጽም ብላችሁ ካሰባችሁ እኔ ፐርሰናሊ የሚል ጥያቄ ካላችሁ እኔ ፐርሰናሊ መልሴ እኛ ይሄ ስምምነት የአሜሪካና የኢራን ስምምነት ከሂዝቦላ ጋር ወይም ከሊባኖስ ጋር ምንም አይነት ግንኙነት የለውም የሚለውን አጥብቆ ለማሳየት ይመስለኛል። እንደዛ ነው የምንረዳው። ለምን ለምሳሌ በባለፈው ሂዝቦላ ላይ ጥቃት ስትፈጽም እስራኤል ኢራን ተኮሰች። ኢራን ስትተኩስ ዶናልድ ትራምፕ የለም አጸፋ እንዳሰጡ ምናምን አለ። እሺ አጸፋን አንሰጥም ብለ ብትተው ኖሮ ከዚህ በፊት ሂዝቦላ ሲመታ ኢራን መምታት ኢኩዌሽን ውስጥ ፎርሙላ ይሆን ነበር። ኖ አትምቱ ስለተባል አንተውም በሚል ቅጥቀጣ ነው የፈጸሙት። ስለዚህ ዲታች ተደረገ ማለት ነው። የዛ አንድ አካል ነው ብዬ ነው የምወስደው። እዚህ ላይ በነገራችን ላይ ናይም ቃሲም የሂዝቦላ መሪም ተመተዋል ወይም ተገድለዋል የሚል መረጃዎች እየወጡ ነው። እሱን በደንብ ማየት ያስፈልጋል። የመካከለኛው ምስራቅ የአሜሪካ ኢራን ስምምነት ሪሊ ውጤት ያመጣሉ የሚለውን በደንብ መፈተሽ ያስፈልጋል። ባለቤት አሉት አሜሪካውያን፣ ባለቤት አለው ኢራናውያን። እንዲሁ እንደ ጋት ሚዲያ ግን ለእኔ እንደ አድማጭ ተመልካች በታሪክ ፊት ለእናንተ አሜሪካ ምንድን ነው ዓላማዋ ስንል አሜሪካ እንደው ግልጽ የሆነ ዓላማዋ ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ ብለን እንወስድ እንችላለን። ሁለተኛ እስራኤልና ኢራን ወደ ጦርነት በገቡበት ወቅት እስራኤል አንድ ሊቨሬጅ አለው። ሁልጊዜ ተዋግቶ የሚሸነፍ ከሆነ ለምሳሌ የሚተኮሱ ሚሳይሎችን ወይንም ድሮኖችን ምናምን መመከት ካልቻለ ባለው ስርዓት ታድበሉት ምናምን የኒውክሌር ሊጠቀም ይችላል። ስለዚህ የኒውክሌር ጦርነት እንዳይፈጠር ማድረግ፣ እስራኤል ኒውክሌር እንዳትተኩስ ማድረግ አንድ።
ራሷ ኢራን ደግሞ ኒውክሌር እንዳትታጠቅ ማድረግ ነው። ይሄ ነው ዲፋይንድ የሆነው። ከዛ ጦርነቱን ተከትሎ ሆርሙዝን ማስከፈት፣ ሆርሙዝ ላይ የሆነ ቶል ክፍያ የመርከቦች መተላለፊያ እነሱ ጦርነቱ የፈጠራቸው ናቸው። ፖስት ዋር የሆኑ ጉዳዮች ናቸው። እስራኤልስ ምን ትፈልጋለች ሲባል እስራኤል ከስርዓት ከሪጅም ቼንጅ ከስርዓት ለውጥ ጀምሮ ሌሎች ጥያቄዎች አሉ። ለምሳሌ የኢራን የሚሳኤል ፕሮግራም ስምምነት ውስጥ እንዲካተት ይፈልጋሉ። ከኢራን ሉዓላዊ ግዛት ውጭ ያለ በተለይ ወደ እስራኤል መድረስ እንዳይችል የምትታጠቀው ሚሳኤል ስምምነት እንዲፈረም ትፈልጋለች። የኒውክሌር እንዳትታጠቅ ትፈልጋለች። ይሄ ከአሜሪካ ጋር የሚያገናኛት ነው። ስለ ፕሮክሲዎቹ ሌሎች ለምሳሌ የጋዛውን ሐማስ፣ የሊባኖሱን ሄዝቦላ፣ የሶሪያ የአላዋይት ሚሊሻ፣ የኢራቅን ሌሎችን አሸባሪዎች ድጋፍ እያደረገች ነው። ይህ መቆረጥ አለበት የሚል ስምምነት ውስጥ እንዲካተት ትፈልጋለች። የዩራኒየም ስቶክ ፒልስ ምንድን ነው የበለጸገው የተብላላው ወደ ኒውክሌር የጦር መሳሪያ ለመስራት የደረሰው ያ መወገድ አለበት። ሁለተኛ የማበልጸጊያ ይሄ ኢንሪችመንት ካፓቢሊቲው እና ካፓሲቲው ሙሉ ለሙሉ መውደም አለበት የሚል ጥያቄው ምንድነው ከንሰርን አላት። ሪጅም ቼንጅ ብያቸዋለሁ። ስለዚህ እነዚህ ሾዎች በእስራኤል በኩል ኒውክሌር አትታጠቅም ከሚለው ወይንም ይሄ የበለጸገው ኒውክሌር ደግሞ ወይ እዛው ኢራን ውስጥ ወይ ሌላ ቦታ ይወድማል ከሚል ባለፈ ጥያቄው ተመልሷል የሚለው ማየት ያስፈልጋል። ኢራንም ደግሞ ከንሰርን አለው። ሉዓላዊ መብት እኮ ነው ለሰላማዊ መንገድ የጦር ምንድነው ኒውክሌር ማበልጸግ የሚል ጥያቄ አለው። ያም ብቻም አይደለም። ከፖስት ዋር ላይ ሆርሙዝ ላይ የበላይነት ሉዓላዊነት ሊኖረኝ ይገባል፣ መተላለፊያ ያስከፍላለሁኝ፣ ቶል ፔመንት ያልኳችሁ የኒውክሌር ሶቨርኒቲ በተለይ ለሰላማዊ ፐርፐዝ ለሕክምና፣ ለእርሻ፣ ለምርምር ወዘተረፈ የመጠቀም መብት አለ፣ ለኤነርጂ የሚል ማበልጸግም አለብኝ የሚል ጉዳይ አለው። የሊባኖሱን የሂዝቦላ የሌሎችንም ኢንተረስት አለው። ኮምፐንሴሽን ያስፈልገኛል፣ መሪዎች ተገድለዋል የሚል ጥያቄዎች አሉ። እነዚህ በትክክል አድሬስ ተደርገዋል። ይሄ አድሬስ ካልተደረገ ስምምነቱ ዘላቂ ይሆናሉ የሚለውን እንዳልኳቸው በመግቢያ አሜሪካኖች ባለቤት ናቸው፣ ራሱ ኢራን ባለቤት ነው፣ እስራኤል ባለቤት ነው። ይሄ ነገር አድሬስ አይደረግም እያልኳቸው አይደለም፣ ግን ዘላቂ ሊሆን አይችልም። ማሸነፍና መሸነፍ ሊኖረው ይገባል ስላቸው የነበረው ስነው ሰው የአሜሪካ ፖለቲከኞች ከንሰርን ለምሳሌ ዶናልድ ትራምፕን በቃ የትኛውም ሚዲያ አላሸነፍክም ምንም አላመጣም ይለዋል። የማን ኢንፍሉዌንስ አለ ማለት ነው? እዛ ወይ አይፓክ አለ ወይ ምናምን እንደዛ። የእስራኤል ፖለቲሽያንስ ከንሰርን አለ። የኢራን ፖለቲሽያንስ በተለይ ከኢራን ፖለቲከኞችም በላይ ደግሞ የኢራን አብዮታዊ ዘብ ከፍተኛ ተሰሚነት ያለው ነው እና በዚህ መሰረት ለምሳሌ የውጭ ጉዳይ ሚኒስትር አባስ አርቃጭ የፓርላማው አፈጉባኤ ጋሊባፍ እነዚህ በሙሉ ጋሊባፍ አባስ አርቃጭ እነዚህ በሙሉ ከሃዲያን ናቸው፣ ትሬተሮች ናቸው። ሆን ብለው የኢራንና የኢራናውያን ጥቅም አሳልፈው ሰጥተዋል። ኒውክሌር ማንታጠቅ ከሆነ የሁሉም ይሆን ከሆነ ለምንድን ነው ይህን ያህል ዓመት ስንደቅ እኛም ቤተሰቦቻችንም የኖር ነው ለምንድን ነው ስልጣን መልቀቅ አለባቸው የሚል ጉዳዮች እየተነሱ ነው። አያቶላህ አሊ ኻሜኒ የመጨረሻ ነጥብ አያቶላህ አሊ ኻሜኒ የቀብር ስነስርዓት እንግዲህ ኦልሞስት ከሁለት ሳምንት በኋላ ያ ጁላይ 4 ላይ ይጀመርና አስክሬናቸው ከተሄራን ፐብሊክ ፕሬዘንስ ከኖረ በኋላ ከዛ ወደ ቆም ከዛ ወደ ማሻድ ይሄዳል። በ5 ቀን ይፋዊ ስነስርዓት ተደርጎ ጁላይ 9 ላይ የቀብር ስነስርዓታቸው እንደሚካሄድ እንግዲህ ቴምፖራሪ ስኬጁል ተይዟል። ከ20 ሚሊዮን በላይ ዜጎች ይወጣሉ። ሪከርዱን ይሰበራል ተብሎ ነው የመጀመሪያው ሲሞቱ ከ10 ሚሊዮን በላይ ሰው ወጥቶ ስለነበረ ምናልባት ልጃቸውን በህይወት ካሉ አሉ የሚል ነው መረጃዎች ብዙ ጊዜ የሚወጡ። ልጃቸው ሞጅታባ ኻሜኒም የቀብር ስነስርዓቱን የመንፈሳዊ የበላይ መሪ ስለሆኑ የቀብር ስነስርዓቱን ሲመሩ ይታያሉ የሚል ጉዳዮች አሉ። አስቀድሜ ከሶማሊላንድ ጋር እውቅና ጋር ተያይዞ ዩኤስ ግሪክ ጳጳስ ሳይፕረስ እስራኤል ላውንጅ ኢስትሜድ ኢነርጂ ሴንተር ኢን ሂውስተን የሚል እሱን በውሰድ ይጠበቅብናል። በዚህ ረገድ ኢትዮጵያ በቀይ ባህር ላይ ያላት የህልውና እንደ ህልውና የመኖር ያለመኖር የኢኮኖሚ ጥቅም የባህር በር ቢኖረን ዛሬ ጂዲፒያችን ላይ በትንሹ 25% ጭማሪ ያመጣ ነበር። በሌላ መልኩ ገቢያችንም ላይ የ25% ጭማሪ ያመጣ ነበር። ጭማሪ ማለት ማለት ነው
ለምሳሌ ሸቀጦች ዋጋቸው ይቀንስ ነበር። ከዛ የሸቀጦችና የትራንስፖርት የሎጂስቲክስ ጉዳይ ብቻም አይደለም። ሲያክሰስ ላይ ያለ ደግሞ ለብሉ ኢኮኖሚ ወሳኝነት ያለው ነው። ተፈላጊነት ስትራቴጂክ ኢምፖርታንስ እያደገ ይመጣል። ኢትዮጵያ በሰላማዊ መንገድ በሰጥቶ መቀበል መንገድ በድርድር ያ ድርድር ስንት ዓመት ሊፈጅ ይችላል? 1 ዓመት ይፈጃል ወይ? 10 ዓመት ይፈጃል ወይ? በምን አግባብ ነው ጉዳዩ የሚፈታው የሚለው በደንብ የሚታይ ሆኖ በሰጥቶ መቀበል መርህ ኢትዮጵያ የባህር በር ባለቤት ለመሆን ከቀይ ባህር ለመዋሰን አማራጭ ወደቦችን ደግሞ አሰብ ለምሳሌ ኢትዮጵያ ነው። ምንም አሰብ ብዬ ነው የምነግራችሁ። ከዛ ይልቅ እሱ ብቻም አይደለም፣ ምጽዋንም ሌሎችንም መልማት አለባት። ኤርትራ ጠንካራ ኢኮኖሚ ሊኖረው ይገባል። አስተማማኝ ሀገር መሆን መቻል አለበት። የበለጸገ ኢኮኖሚ ያለው ሀገር ለአንተም ሰላም ይሰጥሃል፣ እሱም ሰላም ይፈልጋል። የለም ዝም ብሎ ከዚህ በፊት በተሄደበት አግባብ ታጣቂዎች እየመለመልኩ እያስታጠቅኩኝ ኢትዮጵያን እየረበሽኩኝ ሌሎች ታጣቂዎችን የውስጥ ሰላማችሁን ፍቱ እያልኩኝ እየቀለልኩ ቀጥላለሁኝ የሚለው ትናንት በዝርዝር ስላየሁት ነው። የለም ከዚህ በኋላ እርስ በራሳችን የምንዋጋበት ያው የኛን ጅሎች እየተመለመሉ የራሳቸውን ጆሮ ተቆርጦ ሲሰጠው ተስገብግቦ እንደሚበላ ውሻ ሆነው የራሳቸውን ወንድም የራሳቸውን ኢትዮጵያ የሚያደሙ እነዚህ ጅሎቻችንን በውስጥ መቅጣታችን እንዳለው ነው። ግን ከውጭ እጁን የሚዘረጋላቸውን በሙሉ እጁን መቁረጣችን አይቀሬ ነው። ከሙሉ ለሙሉ የስርዓት ለውጥ ኤርትራ ውስጥ እስከ ሚሊተሪ ካፓቢሊቲውን አለኝ የሚለውን ነገር እስከ ማውደም ድረስ እርምጃ እንወስዳለን። ይሄ ክረምት እየመጣ ነው፣ ተሰብሰብ፣ ተጠናከር፣ ወልቃይት ጠገዴን እንደዚህ አድርገን አስረክበን ከዛ ይህንን በዚህ አድርገን እንዲናረጋቸዋለን ምናምን የሚሉ ጅሎች ስለሆኑ የማታውቀው ቢሆንስ እሺ ተስፋ ልታደርገው ይችላል። የሚታወቀው ፕሮግራሙ ላይ የጻፈውን ዛሬም ዘፈኑን ያልቀየረው እና ከሱ ጋር አንድ ሆናሉ የሚል ተስፋ ስለቆረጡ በቀቢጸ ተስፋ ሽንፈትም ውርደትም የልህ ምላጭ አስወጣን ሆኖባቸው አንዳንዶቹ እንደማይሆን እያወቁም ደግሞ ለብሽቅ የሚጠቀሙ ኃይሎች አሉ። በወሳኝነት ግን ሻዕቢያ ጦርነት እንዲከፈት እየገፋ ነው ያለው። ለዲፕሎማቲክ ኮሚኒቲው ተነግሯል፣ ለራሳቸውም ደርሷቸዋል። አንድ ጥይት ህወሓት በተደራጀ መልኩ ሲተኩስ 2-3 ጥይት አስመራ፣ ምጽዋ ዊዝ ኤክሴፕሽን ኦፍ አሰብ ሌላውን በሙሉ ከጥቅም ውጭ የምናደርገው ነው የሚሆነው። ከዛ በኋላ አሰብ እንቆጣጠራለን። አሰብ መቆጣጠር ብቻም አይደለም፣ በፈር ዞን በንግግር እንደ ኤቭሪቲንግ ማድረግ የምንችለውን በፈር ዞን እንዛለን። ከዛ በኋላ የውጊያ ስርዓቱ ምናልባት እየተገለበጠ ሊሆን ይችላል እና ምን ማለት ነው የተገለበጠ የሚለው ጊዜያችሁን ላለመሻማት ነው። ኢትዮጵያ በክብር ለዘላለም ትኑር። ዘመኑ የኛ ዘመን ነው። ይህን ዘመን አውቀን እንጠቀምበት። የውስጥ ልዩነታችን ጊዜ ይኖረዋል። ምክንያቱም የውስጡን በራሳችን ለመነጋገር ጊዜ እስኬጁል ማስቀመጥ እንችላለን። የውጭ ጉዳይ ግን ከኛ በእኛ ጋይድ የሚደረግ አይደለም። ታንኪዩ